ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የሰሞኑ የሸራተን ሆቴል የፊርማ ስነ ስርዓት በአንድ ወገን የተናጠል ውሳኔ የፕሪቶሪያው ስምምነት እስከ ወዲያኛው የፈረሰ መሆኑን በቀጥታም ባይሆን በደምሳሳው የተገለጸበት ስነ ስርዓቱም በአንጻራዊነት የሰፈነውን የትግራይ ሰላም ለማጽናት ተብሎ በቅንነት የተካሄደ ሳይሆን ለሌላ ዙር የጦርነት ዝግጅት የተካሄደ ስልታዊ የፕሮፓጋንዳና የዲፕሎማሲ ተውኔት እንደሆነ በቀላሉ መገንዘብ ይቻላል ይላል። በዚህ ነው በቀላሉ እንዲህ ነው የተረዳሁት ብለን የጻፍከው። ይሄኛው ፓርት ነው ሰብሰብ አድርጎ የሚገልጸው ብዬ ነው የናይላይት ያደረኩትና በአንድ በኩል በሸራተን ሆቴል የተደረገው የቃል ኪዳን ስምምነት ይሄኛውን የፕሪቶሪያ ስምምነት በምን መልኩ ነው እስከ ወዲያኛው ድረስ እንዲፈርስ ያደረገው ወይም ያፈረሰው? ምን መገለጫ አለው? ይሄኛው እንዲፈርስ አድርጎታል አላልኩም። መፍረሱን በደበስ ማስታወም ቢሆን ይፋ አድርጎታል ነው ያልኩት። የፕሪቶሪያው ስምምነት ተግባር ላይ ከሌለ ቆይቷል። ከመጀመሪያው ጀምሮ ገና ስምምነቱ ሲፈረም ጀምሮ ዴድ ኦን አራይቫል እንደማይፈጸም ምንም ግልጽ ነው። በሂደትም የታዩት ነገሮች የፕሪቶሪያው ስምምነት በየሂደቱ እየተጣሰ የመጣ መሆኑን የሚያሳዩ ናቸው። ይሄኛው አይደለም የጣሰው፣ በዋናነት ግን የበለጠ ግልጽ አድርጎታል። ይሄ አሳይቷል። በቃ ግብዓተ መሬቱ የተፈጸመው አሁን ቶታል የሆነ የትርጉም ልዩነት ሁለቱም ይዘው ወጥተዋል። የብልጽግና መንግስት ምንድነው እያለ ያለው? እኔ አሁን ከትግራይ መንግስት ጋር ያለኝ ግንኙነት በፕሪቶሪያ ስምምነት መሰረት አይደለም። ያለኝ ግንኙነት በአገሪቱ ህግ እና አሰራር መሰረት ነው። ጀነራል ታደሰንም የሾምኳቸው በፕሪቶሪያው ስምምነት መሰረት አይደለም፣ በአንቀጽ ምናምን በአገሪቱ ህግና አሰራር መሰረት ነው ብሎ የራሱን ትርጉም ሰጥቷል። በቲፒኤልኤፍ በኩል ደግሞ ከኢትዮጵያ መንግስት ጋር ወይም ከፌደራል መንግስት ጋር ሌላ የሚያገናኘኝ ድልድይ የለም። እኔን የሚያገናኘኝ የፕሪቶሪያው ስምምነት ብቻ ነው። ጀነራል ታደሰን እኔ ነኝ መርጬ ለጠቅላይ ሚኒስትሩ የሰጠኋቸው። ያን የኔን ምርጫ ተቀብለው ነው ይሄን ፊርማ ያጸደቁት። ሁለቱ ቶታሊ የተለያየ ትርጉም ነው ያለው። ያን ከየት ነው የምናገኘው? አሁን ይሄኛውን ትርጉም የፌደራል መንግስቱን ትርጉም ከየት ነው የምናገኘው? ከድርጊቱ ነው ወይስ ፌደራል መንግስት እንደዛ ብሎ በመግለጹ ነው ወይስ በስምምነቱ ላይ ስለተገለጸ? የኢሜል በነገር ላይ ገና መጀመሪያ ቲፒኤልኤፍ አቶ ጌታቸውን ከፕሬዝዳንትነት አንስቻለሁ ካለ በኋላ ሳያነሱ በማቆየታቸው ጥሰውታል። ምክንያቱም ያን ሊያደርጉ አይችሉም። በማንሳት ረገድ ፌደራል መንግስቱ የትግራይ ቲፒኤልኤፍም ሁለቱም መብት አላቸው፣ ቬቶ ፓወር አላቸው ሁለቱም፣ አንዱ ብቻ አይደለም። ስለዚህ ቲፒኤልኤፍ አንስቻለሁ እያለ ያለ አግባብ አቶ ጌታቸውን እዛ ቦታ ላይ ፌደራል መንግስቱ አስቀምጦ መቀጠሉ፣ አቶ ጌታቸውም እኔን ከስልጣን ማውረድ ከፈለጋችሁ ፌደራል መንግስቱን አነጋግሩ፣ ልታወርዱኝ አትችሉ ሲሉ የፕሪቶሪያው ስምምነት በዛም ረገድ መጣሱት። ማን የጣሰው? ቲፒኤልኤፍ ነው የጣሰው? ሳያማክር ሳያወያይ ማድረጉ? ኖ በዛ ጉዳይ ላይ የጣሰው ፌደራል መንግስት ነው። በዛች ጉዳይ እንዴት ሆኖ ሁለቱ ቪቶ ከሆነ ወደ ቪቶ እንመጣለን። እኔ ቪቶ አለ ብለን ከወሰድን አንተ ባስቀመጥኩ መሰረት ሁለቱም የግድ መስማማት አለባቸው። ቪቶ ማለት እሱ ነው ከሆነ ቲፒኤልኤፍማ ይሄን ሰውዬ እምነት የለኝም ከዚህ በኋላ፣ ስለዚህ የጊዜያዊ መስተዳድሩ ፕሬዝዳንት ሆነው እንዲቀጥሉ አልፈለኩም፣ አንስቻቸዋለሁ። ስለዚህ በፕሪቶሪያው ስምምነት መሰረት የሚቀጥለው ፕሬዝዳንት ማን መሆን እንዳለበት ከፌደራል መንግስቱ ጋር እነጋገራለሁ አለ። ቀድሞ ለምን አልተነጋገረም? መጀመሪያው ጥሰቱ እዚህ ጋር አይደለም ወይ? ቲፒኤልኤፍ ቆያይ በውይይት እሱ ሎጂክ ላይ እንድንቆይ እኮ ነው። ተስማሚ ቪቶ ነው። ሁለቱም የግድ ተስማምቶ ተወያይተው የውይይታቸውና ድርድራቸው ውጤት አውትከም መሆን አለበት ነው አይደለ ቪቶ? ስለዚህ መጀመሪያውንም ዩኒላተራሊ ህወሓት በጋራ የተቋቋመውን ጊዜያዊ አስተዳደር ፕሬዚዳንት ዩኒላተራሊ ካነሳ በኋላ የፌደራል መንግስቱ እንዲያነሳልኝና በሌላ መቀየር አለብኝ ማለቱ ሲተታደለ መመካከር ያለባቸው ለመሾም ነው። ለማንሳት የአንድ ወገን ውሳኔ በቂ ነው። ለማንሳት እንዴት በቃ ካልተስማማበት አልተስማማበትም ያነሳል። ለመሾም ህወሓት ነው እንደሾመው ጌታቸውን አላልኩም፣ አልወጣኝም። በሁለቱም ምክክር ነው፣ በፕሪቶሪያው ስምምነት መሰረት ነው እሱን ያደረጉት አልኩ እኮ።
ኤግዛክትሊ በቃ ካላመነበት አንዱ አካል ዩኒላተራሊ ማንሳት ይችላል። መመካከር አያስፈልግም። ለምን ያነሳል? አያናገረውም ወይ? ውይይቱ ፕሪኮንዲሽን አይደለም ወይ? አዳምጠኛ ጥቅሜን አያስከብርም ብሎ እስካመነ ድረስ የፌዴራል መንግስቱም ሊያነሳ ይችላል፣ ቲፒኤልኤፍም ሊያነሳ ይችላል። ቲፒኤልኤፍ ያደረገው ያን ጥቅሜን አያስከብርም ብሎ ባመነበት ጊዜ ከዚህ በኋላ ፕሬዚዳንት ሆነው አይቀጥሉም። አንስቻለሁ ማለት መብቱ ነው። በምን መሰረት ነው ማለት? በምን የፖለቲካ ስምምነትና የህግ መሰረት ነው? አይ እዛው እኮ በራስ ኢንተርፕሪቴሽን መሰረት ቪቶ ሚቹዋል ቪቶ ነው። ሁለቱም የራሳቸው ቪቶ አላቸው፣ መስማማት አለባቸው ከተባለ መጀመሪያ ከማንሳትም ከመተካትም በፊት መወያየት አለብን። ዛትስ ፕሪ ኮንዲሽን እኮ ካነሳ በኋላ ምኑን ነው ሌላው ከሌላው ጋር መካከራለሁ እነጋገራለሁ። ኦልሬዲ እኮ ጥሳል። ዩኒላተራሊ አልጣስክም። ካልተስማማህበት ጥቅሜን አይጠብቅም ብለህ ካመንክ በቃ ይሄ ሰውዬ እኔን አይወክለኝም ብለህ ማለት መብትህ ነው ትላለህ። መብትህ ያልሆነው አዳምጠኛ፣ መብትህ ያልሆነው በዚህ ሰውዬ ምትክ ከሌን ተካለሁ ልትል አትችልም። ምክንያቱም የፕሪቶሪያው ስምምነት ይሄ ምክር ቤት የሚቋቋመው በሁለቱ ወገን ምክክር ነው። የሚቋቋመው ነው የሚለው፣ የሚፈርሰው አይደለም። የሚቋቋመው በሁለቱ ወገኖች ምክክር ነው እሱማ ስለ ውል ስናወራ ልደት እንትን እንዳይነው የውል ፕሪንሲፕል አለው። ውል የምታቋቁመውም በሁለት ተዋዋይ ወገን ነው። ከዛ በላይም ሊሆን ይችላል። ለአሁኑ ሁለት ተዋዋይ ወገን ነው። ሊያሻሽል የሚችለውም አንተው በዚህ ጽሁፍም እንዳስቀመጥከው ኮሬክትሊ በመርህ ደረጃ ሁለት ተዋዋይ ወገን ነው። ሁለት የሚለውን እንተውና ተዋዋይ ወገን ነው። ውሉን ሊያፈርስ የሚችለውም ሲፈርስ ፈንዳሜንታሊ አንደኛው ብቻውን ዩኒላተራሊ ውሉን ከፈረሰ ሌላኛውም ወገን የማፍረስ መብት አለው። ውሉን እንደገና ደግሞ በጋራም ያፈርሱታል አይደለ? እነኚህ ነው ሁለት መንገዶች ነው ያሉት። ወይ ሶስተኛ ውል በተፈጥሮ ይሞታል፣ ጊዜውን አብቅቶ ካበቃ ሊሞት ይችላል። ከነኚህ ሶስት መንገዶች ውጪ የተለየ መንገድ የለም። ዩኒላተራሊ አንዱ ካፈረሰ ውሉን ግን ቀድሞ እንዳፈረሰ ነው የሚቆጠረው እንጂ መብቱን ተጠቀመ ተብሎ አይደለም። ብሪች ኦፍ ኮንትራክት ነው የሚሆነው። ምክር ቤቱን አላፈረሱም። ወክልና የሰጡትን ሰው አንስተናል አሉ። ያን ማድረግ መብታቸው ነው። መብታቸው ያልሆነው በሰውየው ግን ሌላ ሰው ብቻቸውን መተካት አይችሉም። የኔ መረዳት ይሄ ነው። ስለማይችሉም ደግሞ ከፌዴራል መንግስቱ ጋር እንመካከራሉ፣ ተነጋገሩ። ኋላ ላይ ግን ፌዴራል መንግስቱ በእኔ በራሴ መንገድ ብቻ በሀገሪቱ ህግ ነው የሚሾመው ብሎ በኢሜል ፕሬዚዳንት አስመርጣለሁ የሚል እንቅስቃሴ ውስጥ ገባ። ማስተላለፍ የፈለገው መልእክት ገብቶናል፣ ግልጽ ነው። ስለ ፕሪቶሪያው ስምምነት አታውሩ፣ እኔ ነኝ የፈለኩትን የሚሾምላችሁ፣ ለዚህ ነው ይሄን አይነት አሰራር የምከተለው የሚል መልእክት ነው ያስተላለፈው። ለእኔ መረዳት ይሄ ነው የምረዳው። አንተ ያለ መረዳት ወደ ኋላ ስለተመለስን እኮ እሱ ላልኩ የኔ ኢሜሉማ ሰሞንኛ ስለሆነ ነው። ባለፈው ወደ ኋላ ስለተመለስን ራስ ስታነሳው ያኔ ሲያነሳው ስላልከኝ ነው። ጀነራል ታደሰ አሁን ተመርጠዋል አይደለ? ነገ የፌዴራል መንግስቱ ጥቅሜን አላስከበሩም ብሎ ካመነ ሊያነሳቸው ይችላል። ነገ ቲፒኤልኤፍ ጥቅሜን አላስከብሩም ብሎ ካመነ ይነሱ ሊል ይችላል፣ ሊያነሳ ይችላል። ምኑ የጋራ ሆነ ታዲያ? እሱና የጋራ የሚሆነው አንዱ ከሁለት አንዱ ካልተስማማ ተወደደም ተጠላም ያ ሰውዬ ይወርዳል። በቃ በስምምነት አይደለም የሚወርደው። በስምምነት መሆን የሚገባው የሚሾመው ሰው ነው። ስትሾም ግን በተናጠል ልታደርግ አትችልም። የሁለት ወገን ስምምነት ያስፈልጋል። ፕሪቶሪያ ስምምነትን በግልጽ አስቀምጧል። ሲወርድም በጋራ ነው መሆን ያለበት ነው። ካልሆነ ግን ብሪች ነው የሚሆነው የሚል ነገር የለም እንደሱ። እሺ እኔ የጉባኤው አቶ ጌታቸውን ያነሱበት ጉባኤ ራሱ መጀመሪያውንም ህገወጥ የሆነ ጉባኤ የዛ ውጤት የሆነውን እንደ ትክክለኛ ህጋዊ ነገር መውሰዱ ራሱ ስህተት አይደለም። ያኔም አስታውሳለሁ ልደት አንተ የተለየ ሀሳብ እንዳለ። አንደኛ ጉባኤ አይደለም አቶ ጌታቸውን ከፕሬዚደንትነት ያነሳው የተሳሳተ መረጃ ነው አሁን እያነሳ ያለው። ጉባኤው እንዴት ጉባኤ ከአመራር አይደለም እንዴ? ማዕከላዊ ምክር ቤት ነው ያነሳው። መጀመሪያ ጉባኤ ከማዕከላዊ ምክር ቤትነት ኋላ አነሳው። ምክንያቱም ከጥቅሜ በተጻራሪ ሄዷል ብሎ ሲያምን አነሳው እንጂ ከፕሬዚዳንትነቱ ያነሳው ጉባኤ አይደለም። ጉባኤ ከፕሬዚዳንትነት የማንሳትና የመሾም መብት የለውም። እነሱም አላደረጉም። አንደኛ ይሄ የተሳሳተ ኢንፎርሜሽን ነው። እሱም ማረም ያለብህ ይመስለኛል። ማዕከላዊ ምክር ቤቱ ነው ያን ያደረገው። ያ ደግሞ መብቱ ነው። ጥሩ። እኔ የጉባኤው ውጤት መሆኑን ነው እስካሁን ድረስ አይደለም። አንድ ጉባኤ በምንም ተአምር የአንድን የክልል ጉባኤ እኮ የፓርቲ ጉባኤ እኮ ነው። ይሄኛውን የመስተዳድሩን የእንትኑን የጊዜያዊ አስተዳደሩን መሪ ለመሾም ጉባኤ ሊወስን አይችልም፣ ለመሻርም ሊወስን አይችልም። ጉባኤ የፓርቲ የውስጥ ጉዳይ ነው የሚወስነው፣ ምንም ግንኙነት የለውም። እነሱም ያደረጉት የሾሙትም በማዕከላዊ ምክር ቤት ነው መርጠው ያቀረቡት።
የሻሩትን በማዕከላዊ ምክር ቤት ከጉባኤው ጋር ምንም ግንኙነት የለውም። በነገር ላይ ጉባኤው ህገወጥ ነው አይደለም የሚለውም ደግሞ እሱም ተገቢ የሆነ አባባል አይመስለኝም። ብዙ ጊዜ ስትሉ ሰማችኋለሁ። አንተ የተለየ ሀሳብ አለ ያልኩ ለዛ እኮ ነው። እኔ የማስበው ቮይድ አቢኒሾ ነው። መጀመሪያውንም የጨረባ ጉባኤ ነው የነበረው። ክሊርሊ ህገወጥ ነው። አንተ የውስጣዊ የፓርቲ ጉዳይን ለማድረግ ለመፈጸም እድሜ ልኬን በፓርቲ ስራ ውስጥ ነው የኖርኩት። በስሜት አይደለም የምናገረው። ስለዚህ አንድ ፓርቲ አንድ ጉባኤ ማካሄድ መብቱ ነው። ምርጫ ቦርድን ራሱ ሳያነጋግር ማካሄድ ይችላል። ምርጫ ቦርድን ሊያነጋግር የሚገደድባቸው የጉባኤ አይነቶች አሉ። ጉባኤ 3 አይነት ነው። መደበኛ ጉባኤ አለ፣ አስቸኳይ ጊዜ ጉባኤ አለ፣ ልዩ ጉባኤ አለ። መደበኛ ጉባኤ ስታካሄድ አመራር ለመምረጥ ከሆነ፣ ፕሮግራም ደንብ ለማሻሻል ከሆነ፣ ኢንስፔክሽን እና ኦዲት ለመምረጥ ከሆነ፣ እንደዚህ ከሆነ ግዴታ ነው። ምክንያቱም የሚያጸድቅልህ ምርጫ ቦርድ ነው። ከዛ ውጭ ግን ልዩና አስቸኳይ ስብሰባ ለማድረግ ግን መብትህ ነው። የፓርቲ ነፃነት ነው። ግን አይቻለሁ በዘመቻ መልክ ህገወጥ ነው የሚል ምን አይነት ጉባኤ ነው ያደረጉት? ባለፈው ህዋቶች በአንተ መረዳት ምን አይነት ጉባኤ ነው ያደረጉት? ልዩ ጉባኤ ነው ያካሄዱት። እነኛ ያለ ምርጫ ቦርድ ታዛቢነትና ተሳትፎ ማድረግ ይችላሉ የሚል በኢትዮጵያ ምርጫ ሁላችን ስናደርግ ነው የኖርነው። ይቻላል። ምርጫ ቦርድ ይኸውልህ አዳምጠኝ። ምርጫ ቦርድ በፕራክቲስ እንዳልከው ፖለቲካ ውስጥ ለቆየ በፕራክቲስ ሊሆን ይችላል። ግልጽ ላድርግ ብዬ እኮ ነው የእኔንም አቋም ላጨናብር አይደለም። አሁን ባለው ህግ መሰረት በተሻሻለው አዋጅ መሰረት ኢት ኢዝ ክሊር ኤንድ ብላንክ የምርጫ ቦርድ መገኘት አለበት። ጉባኤ አንተ እንዳልከው 3 አይነት ጉባኤ አድርጎ ለይቶ ይሄኛው ላይ ይገኛለሁ እዚህኛው ላይ ይገኛለሁ ብሎ ያስቀመጠው ነገር የለም። አዋጁ ግልጽ ነው ማለት ነው እስከምረዳው እስከማነበው ድረስ። በፕራክቲስ በፖለቲካ አሰራር አንተ ድሮ በምታውቀው ፖለቲካ ውስጥ በቆየበት ዘመን እንደዛ ሊሆን ይችላል። በምርጫ ህጉ ግን እንደዛ አይደለም ነው። ምርጫ ቦርድ ሊል የሚችለው አዳምጠኝ። ለምሳሌ አሁን በዚህ በተካሄደው ጉባኤ የተመረጠ ምርጫ አለ። ይሄን ምርጫ ቲፒኤልኤፍ ምርጫ ቦርድ ወስዶ አጽድቅልኝ ሲለው ምርጫ ቦርድ እምቢ ማለት መብት አለው። ኖ በትክክል በህገ ደንባችሁ መሰረት የተደረገ ምርጫ ስለመሆንና አለመሆኑ እኔ ተገኝቼ ስላላረጋገጥኩ ይሄን እውቅና አልሰጥም ማለት መብት አለው። ምንም ጥያቄ የለው። ለዛም ነው እነ ዶክተር ደብረጽዮን ካስፈለገ ጉባኤውን እንደገና እናካሂደዋለን እኛ የራሳችንን የውስጥ ችግር ለመፍታት ነው እንጂ ከምርጫ ቦርድ ጋር ምንም ግንኙነት ያለው ነገር አይደለም ያሉት ያለ ምክንያት አይደለም። ይሄን ጉዳይ ስለሚያውቁ ነው። እና የምርጫ ቦርድ መብት አለው። አዎ አልቀበልም ማለት ይችላል፣ መብቱ ነው። ጉባኤ ግን እኔ ሳላቅ አታካሂዱም ሊል አይችልም የሚልም ህግ የለም። ያለ እውቀት ነው እንደዛ እየተባለ የሚታጨው። ኦኬ እሺ፣ እኔም ማቀው ይላል። እኔም ማቀው ሌላ ህግ ካለ በኔ ድክመትና አለማወቅ ከመጣ አሁንም ፈትሻለሁ። ባለፈውም የቤት ስራ ወስጄ ፈትሻለሁ። የምርጫ ቦርድ ሳይገኝ ጉባኤ ማድረግ ይችላሉ የሚል የተጻፈም ነገር አላረጉ ስላላየው ነው። ግን ካገኘው ወደፊት መመለስበት ይሆናል። ምርጫ ቦርድ እያንዳንዱ ፓርቲ መተዳደሪያ ደንብ አለው። በዛ መተዳደሪያ ደንብ መሰረት መደበኛ የሚካሄድበት በጊዜ የተወሰነ ያን ጊዜ ራሱ ማሳለፍ አትችልም። ጊዜውን ካሳለፍክ ህገወጥ ነው የምትሆነው። ስለዚህ በዛ ጉባኤ ላይ የመገኘትና ፕሮሲጀሩን የመከታተል ሙሉ መብት አለው፣ ግዴታ ነው ያኔ ማድረግ። ከዛ ውጭ ግን የራስህን አንድ ስፔሲፊክ የሆነ ኢሹ ወይም ችግር ለመፍታት ጉባኤ መጥራት መብትህ ነው። ማሳወቅም አያስፈልግህም፣ ግዴታህም አይደለም። ታዲያ የምርጫ ቦርድ ምን አግብቶት ነው ባለፈው እንደዛ ፓኒክ አድርጎ እኔም ማሳወቅ ነበረባችሁ ብሎ ለምን ጣልቃ ገባታል? ይኸው አዳምጠኝ። እንደዛማ ሙሉ መብት ቢኖረው ኖሮ አውቶማቲክሊ ይሰርዛቸው ነበር። ህገወጥ ፓርቲ ነው ሰርዤዋለሁ ይል ነበር። ለምንድን ነው ያላለው? ምንድነው እያለ ያለው? የመረጣችሁትን አመራር እውቅና ልሰጥ አልችልም ነው። መብቱ ነው ብያለሁ ቅድም። እውቅና ለጉባኤውም አልሰጥም ነው ያለው። ቶታሊ እውቅና አልሰጥም ነው ያለው። ለምሳሌ በምርጫ ለመወዳደር ፈልገው የዛ ጉባኤ እውቅና እንዲኖረው ከተፈለገ ምርጫ ቦርድ ማወቅ አለበት፣ መገኘት አለበት። ያኔ ቻሌንጅ ሊያደርጋቸው ይችላል። አንደኛ እሱ ነው። ሁለተኛ አሁን ኢትዮጵያ ውስጥ ያሉ ተቋማት ምርጫ ቦርድን ጨምሮ ያገዛዙ መሳሪያ ሆነው እያገለገሉ እንደሆነ ሁላችንም እናውቃለን። ሁለተኛ አሁን ባለው ሴፐሬት አርጊውመንት ነው። አሁን ባለው የህግ አርጊውመንት አይደለም እሱ። የህግ መከራከሪያው ቅድሙ ነው። ሌላ ኤክስቴንት ልንገርህ ሞገስ፣ እኔ የምልህ ምንም ልዩ ጉዳይ አድርጌ ስለማንወያይበት ነው እንጂ ለምሳሌ ህወሓትም ብልጽግና ፓርቲም ምርጫ ቦርድም የሚሉት ነገር አለ። ሁላችሁም እሱን ተከትላችሁ ስትሉ ሰማለሁ። ለህወሓት የተሰጠው ሰርቲፊኬት አዲስ ሰርቲፊኬት ነው
የድሮ ሰርቲፊኬት አይደለም የተመለሰለት ሲባል ሰማለሁ። በደንብ ከማንም ጋር ልወያይና ልከራከር እችላለሁ። የድሮ ሰርቲፊኬት ነው የተመለሰለት። የፖለቲካ ጥቅም ስለሚፈለግ ነው። ተራ የሆነ የፖለቲካ አድቫንቴጅ መውሰድ ስለሚፈለግ ነው። ይሄ የተሰጠን ካርድ ወይም የተሰጣቸው ካርድ አዲስ ካርድ ነው እንጂ የድሮ አይደለም የሚባለው። የድሮው ነው የተሰጣቸው። ለምን ካልከኝ በደንብ አብራራለሁ። ከማንም ጋር ልከራከር እችላለሁ። በጣም በሚያሳዝን ሁኔታ ራሱ ምርጫ ቦርድ ይሄን ስል ሰማዋለሁ። የዛኛውን እንዳልከው መከራከሪያ ሲያስፈልግ በበቂ ሁኔታ እሱ ላይ መከራከር ይቻላል፣ ክፍትም ስለሆነ ለክርክር ያኛው። እኔ ግን በዚህ ይሄን ክፍል ለመቋንጨት ምርጫ ቦርድ ያለው ከነደብዳቤው አለ ፊት ለፊት ሸልፍ ያለው ያደረጋችሁት ጉባኤ ህገወጥ ስለሆነ ድጋሜ ጉባኤ እንድታደርጉ ለኔም 21 ቀን አስቀድማችሁ እንድታሳውቁኝ ብሎ ነሐሴ ላይ ደብዳቤ ጻፈ። የባለፈው ደብዳቤ ላይ ደግሞ ለምንድን ነው ላልከው 5 ጊዜ እድል ሰተነው የተለየ ሁኔታ አስቸጋሪ ሁኔታ ላይ ስላለ 5 ጊዜ እድል ተሰጥቶታል። እሱም ጉባኤ እንዲያደርግ ሪማይንደር ሰተነዋል ነው ያሉት። እሱም በግልጽ ደብዳቤው ላይ ተቀምጧል ከምርጫ ቦርድ ላይ። ለምንድን ነው ያልሰረዙት ለሚለው እኛም ጠይቀናል። በነገርህ ላይ ህውሃት አሁን ሰርቫይቭ የሚያደርገው በፕሪቶሪያው ስምምነት መሰረት ነው እንጂ በምርጫ ቦርድ ህግ መሰረት አይደለም። ምርጫ ቦርድማ ሰርዞታል እኮ ሽብርተኛ ብሎ። ሰርቫይቭ ያደረገው በአገሪቱ ህግ መሰረት አይደለም፣ በፕሪቶሪያው ስምምነት መሰረት ነው። የፕሪቶሪያው ስምምነት አለ እስከተባለ ድረስ ቲፒኤልኤፍ ሰርቫይቭ ያደርጋል። አሁን ምርጫ ቦርድ ለምሳሌ አፈርሰዋለሁ እያለ ሲዝት ሰማለሁ አይደል? የጊዜ ገደብ ሰጥቶት ነበረ። እንዳውም የጊዜ ገደብ ብቻ አይደለም፣ ምንም አይነት የፖለቲካ ስራ እንዳትሰራ ብሎ ገዳ ጥሎበታል አይደል? እየሰራ ነው። ያን ገዳ ቲፒኤልኤፍ ብቻ አይደለም ፌደራል መንግስቱም ጥሶ እየተነጋገረ ነው አይደል? የከረመው ከቲፒኤልኤፍ ጋር። ለምን ዝም ብሎ የፖለቲካ ስቴትመንት ነው የሚሰጥ? አሁንም ልንገርህ፣ ምርጫ ቦርድ እስከዚህ ጊዜ ድረስ ጉባኤ ካላካሄድ ሰርዛለሁ ብሎታል። አንድ ወር ከአንድ ሳምንት ቆይ ልንገር፣ ሊሰርዘው አይችልም። እሱን ሰረዘ ማለት አውቶማቲክሊ አወጀ ማለት ነው። የፕሪቶሪያውን ስምምነት ሰረዘው ማለት ነው። ኦሬዲ ተሰርዟል ብለሃል እኮ ፕሪቶሪያ የለም ብለሃል እኮ ኦሬዲ። ለኔ የለም፣ እነሱ ግን እያሉ ያሉት አለ ነው አይደል? እነሱ አለ ሊሉ አይችሉም። ከዛ በኋላ እነሱ እኮ የለም ብለዋል አላልኩም አይደል እንዴ? ማለት አልፈለጉም፣ ምክንያቱም ዋጋ ያስከፍላቸዋል፣ ፈርተዋል እንዲሉም አልጠብቅም ነው እያልኩ ያለሁት። እኔ ነኝ እያልኩ ያለሁት እንጂ እነሱ ብለዋል አላልኩም። እንዲሉም አልጠብቅም። አሁን ግን ቲፒኤልኤፍ የሚሰረዝ ከሆነ ቶታሊ የመንግስት መዋቅር የፕሪቶሪያውን ስምምነት ሰርዞታል። አደገኛ ነው የሚሆነው ውጤቱ፣ አይጠቅምም። ምናይም ይሆናል። እሱንም እንደ ምክርም የሚወስድ አካል ካለ እንዲወስዱት። በአንተ መሰረት እንጠቅልለውና የሰሞኑ የቃል ኪዳን ሰነድ እንዲምለውን በዛ መልኩ ስላስቀመጥከው ነው። የቃል ኪዳን ሰነድ ማሻሻያ፣ መተካት ወይስ የስራ ትግበራ ቲኦአር የትኛው ነው? ከነኚህ 3 ውስጥ ቲኦአር ነው። ታዲያ ፈረሰ ካልክ ሁለቱ ምን አገናኘው? ርዕስህ ፈርሷል እስከ ወዲያኛው ብለህ ያወጀ ነው ብለህ ካስቀመጥከው ሁለቱ ምን ያገናኛል ማለት የነኚህ ሁለቱም ፓራሌል አፕሮች። የቲኦአር ነው። የትግራይ ጊዜያዊ መስተዳደር ግን መቋቋም የነበረበት በፕሪቶሪያው ስምምነት መሰረት ነው። ያ ስምምነት ምንድን ነው የሚለው? ሁለቱ ፈራሚ ወገኖች ተደራድረው ተወያይተው ነው ማቋቋም ያለባቸው። አሁን ሸራተን ላይ ያየነው ተውኔት ግን ፌደራል መንግስቱን ብቻውን ነው ይህን ሹመት የሰጠው። ቲፒኤልኤፍ ተሳትፎ የለውም እዛ ውስጥ፣ ስሙም አልተጠቀሰም፣ አልተገኘም። 2 ሳምንት ድርድር ሲያደርጉ ባክሩም ድርድር ሲያደርጉ የነበረ ኦብቪየስሊ ሁለት የተገናኘ ተረጉምላቸው ትችላለህ። ሳንተረጉም ራሳቸው የነገሩንስ ጀነራሉን ፕሮፖዝ አድርገን ነበረ ብለው ጀነራሉን ፕሮፖዝ እንዳደረጉ ታውቃለህ። ራሳቸው ቲፒኤልኤፍ አዲስ አበባ ሁለት ሄዶ ተወያይተዋል። ጠቅላይ ሚኒስትሩ በኢሜል ሊሾምላችሁ ነው ወይም ደግሞ ምረጡ ፕሬዚዳንታችሁን ብለው እንቅስቃሴ ሲጀምሩ ይሄን ኖ ልታደርግ አትችልም፣ እኛ እኮ እንዳውም ተነጋግረን በዚህ ጉዳይ ጀነራል ታደሰን እኮ ኖሚኔት አድርገን ሰተንሃል ሲሉ ነው የሰማነው አይደለም። አንድም ቀን አዎ ብሎ ፌደራል መንግስቱ አላመነም። አንድም ቀን ፌደራል መንግስቱ ልትነግረኝ ትችላለህ፣ እስከ ዛሬ ዕለት ድረስ ጀነራል ታደሰ በሁለታችን ስምምነት የተመረጡ ናቸው፣ እሳቸውን መርጦ የሰጠኝ ህውሃት ነው ብሎ አንድም ቀን አንድም ቦታ ላይ አልተናገረም።
አንተ ነህ የስምምነት ውጤት እንደሆነ አድርገህ የምትነግረኝ። በዛው መድረክ ላይ ግን ያለው በዛው መድረክ ላይ ያለው ምንድነው ስፔሲፊካሊ ቲፒኤልኤፍ የሚለውን አልጠራም፣ ቲፒኤልኤፍ ተወካይ በሚልም አልጠራም። ያለው ግን ላለፉት ሳምንታት እንወያይበት፣ ስንመክርበት፣ ስንደራደርበት ቆይተን ይላል። ከማን ጋር ስፔሲፊካሊ አልገለጸም። ለምን ያላደረገ ይመስላል? ዳሜጅ ፕሮባብሊ የፌስ ሴቪንግ ሊሆን ይችላል። ኦልሬዲ ለምን ፌስ ሴቪንግ አስፈልገው? ፌስ ሴቪንግ ለምን አስፈልገው? ፕሮፖዝ አድርገው ወደም ሌላ ልባዊ የሆነ እምነት ካለ የፕሪቶሪያውን ስምምነት ለማክበር አሁን ያልከውን ነገር ምንም ፌስ ሴቪንግ አያስፈልግም እኮ። ከቲፒኤልኤፍ ጋራ ቁጭ ብለን ተነጋግረን በዚህ ጉዳይ ላይ ስንነጋገር ነበረ። ተነጋግረንም በእነሱ በኩል ጀነራል ታደሰን ኖሚኔት አድርገዋል። በእኛም በኩል አምነንባቸው ተቀብለናል ማለት ምን ችግር ይፈጥራል? ያው የእንትኑን አንደኛው ፋክሽን ፌስ ሴቪንግ ፓርቲ ያልኩት እኮ እኔ ስለጠየቀኝ የምረዳው ነው። ምን አሁን ተወይ ስማ፣ ይሄ የእነሱ ድብብቆሽ ነው። ሁለቱም በኢትዮጵያ ሕዝብ ጀርባ ድብብቆሽ ነው እየተጫወቱ ያሉት። ከጦርነት መንፈስ አልወጡም። ችግራቸውን በሰላም በውይይት በድርድር ለመፍታት ዝግጁ አይደሉም። ትናንትም አልነበሩም፣ ዛሬም አይደሉም። ይሄን አስተሳሰባቸውን ከውስጣቸው አውጥተው ካልጣሉ የትም መድረስ አይቻልም። ስለዚህ እኔ በእነሱ በሚሰሩት ቲያትር ሰለባ ሆኜ አሁንም የፕሪቶሪያውን ስምምነት አክብረው ለመፈጸም ከልባቸው እየተንቀሳቀሱ ነው ልል አልችልም። ሌሎቻችሁ ማመን ትችላላችሁ። ይሄ ደግሞ ነገ ከነገ ወዲያ ታየዋለህ። ይሄ ስምምነት የትም አይደርስም። እስካሁንም አልደረሰም። በአንድ ወር ይፈጸማል ተብሎ ነበር። 2 ዓመት ከ6 ወር አልተፈጸመም። ይሄ ስምምነት ይቀጥላል እስከተባለ ድረስ ደግሞ መቼውንም ቢሆን አይፈጸምም። እርግጠኛ ነኝ የዛሬ 2 ዓመት ከተገናኘን ይሄን ውይይት እናደርጋለን። እናንተ በጣም ጥሩ። እኔ የማመን ያለማመን ጉዳይ አይደለም። ባይዘው የማጥራት ነው። የበለጠ ፎር ፈርዘር አንደርስታንዲንግ ነው። የበለጠ ለማጥራት አንደርስታንድ ለማድረግ ያንተን ለመረዳት ነው። አዳምጠኝ። ይሄ የህዝብ ህይወት ጉዳይ ነው። 1 ሚሊዮን ህዝብ ያለቀበት ጦርነት ነው አይደለም? ለፕሪቶሪያው ስምምነት መፈረም ምክንያት የሆነው የፖለቲካ ኃይሎች በዚህ የህዝብ እልቂት ሲቀልዱ የቀልዳቸው እኮ አጃቢ መሆን የለብንም። አትቀልዱ ማለት አለብን። አታሹፉ። በህዝብ ህይወት ነው፣ በሀገር ህልውና ነው እየቀለዳችሁ ያላችሁት ማለት እኮ አለብን። አሁን ግን የስምምነቱ ባለቤት እነሱ አይደሉ? ባለቤቶቹ ማን ናቸው? እኛም ባለቤት ነን። እኛም የጉዳዩ ባለቤት ነን። እኛም እኔን ይመለከተኛል። ስለሚመለከተኝ ነው አሁን አንተ ጋር መጥቼ የምከራከረው መወያየው። የፕሪቶሪያው ዳይሬክትሊ ማለት ነው የህዝብና የሀገር ጉዳይ ነው። የማንም በሞኖፖል ሁለቱም የሚይዙት ጉዳይ አይደለም። ያንተም ነው የኔም ነው። ከማንም በላይ የኢትዮጵያ ህዝብ ጉዳይ ነው። ልጆቹን የገበረበት ጉዳይ ነው። እነሱ ሲቀልዱበት ሲያሾፉበት ዝም ብለን ማየት የለብንም። እውነቱን እንገርህ ከአክቲቪስቶች፣ ከፖለቲከኞች፣ ከጋዜጠኞች የምጠብቀው ይሄን ደባ ይሄን ሴራ ማጋለጥ ነው። እያሾፉ እየቀለዱ እንደሆነ ለጦርነት እየተዘጋጁ ውስጡን የውሸት የሰላም ስምምነት ይዘን ቀጥለናል እያሉ የኢትዮጵያንም ህዝብ ዓለም አቀፉንም ህብረተሰብ እያታለሉ መሆኑን ማጋለጥ ነው ከኛ የሚጠበቀው እንጂ ማሾፋቸውን ማጭበርበራቸውን መሸፈን አይደለም ከኛ የሚጠበቀው። እውነቱን ልንገርህ እኮ ምንም ኦልተሬር ሞቲቭም ፍላጎትም እንትኑም የለንም እኮ ያንን የምንሸፍንለት አይደለም። ይሄው እያለ እንትን የምናደርገው ግን ሳትረዳ አቋም አትይዝም። ልደት ሰው ተረድቶ ፉሊ አንደርስታንድ አድርጎ ነው የሚረዳውና ጽሁፍ ጻፍ። እነኛ ጽሁፎች ላይ ለምሳሌ ወደ ጦርነት የሚያመራ ነው ግን አልታየኝም። ምን አገናኘው ይሄ ጽሁፍና ጦርነት? ምን አገናኘው? ለምሳሌ ቀጣይ ጥያቄ ይሄ ነው። እንዴት እንዳገናኘው ስላልገባኝ ነው። እኔ ቀጣይ ጦርነትና ይሄ ሴሬሞኒ ምን አገናኘው? በዚህ የቃል ኪዳን ሰነድ የፊርማ ስነ ስርዓት የታየው የፕሪቶሪያው ስምምነት አልቆለታል። ከዚህ በኋላ የኛና የትግራይ ግንኙነት በአገሪቱ ህግና ስርዓት ብቻ ነው ብሎ ፌደራል መንግስቱ የወሰነ መሆኑን የሚያሳይ ይሄ በቃ ከዚህ በኋላ የፕሪቶሪያው ስምምነትን ጠቅሰህ ምን እየተደረገ ነው ብለህ መጠየቅም ትርጉም የለውም። ይሄ ምንድነው? ራሳቸው እኮ ይኸውልህ እዛውን ጨርስ። ይኸውልህ ልጨርስልህ። ስለዚህ የፕሪቶሪያው ስምምነት በዚህ ደረጃ በራሱ በፈራሚው አካል በዚህ ደረጃ መጣሱ በተድበሰበሰ ሁኔታም ቢሆን እየተነገረን ከሆነ ከፊታችን የሚመጣው ጦርነት ነው። ራሳችን አናታል ጦርነት ነው። ይሄም የዲፕሎማሲና የፕሮፓጋንዳ ዝግጅት አካል ነው። ይሄ አካሄድ እኔ አልጣስኩም ለማለት እኔ እያከበር እዛ ውስጥ ከ8ቱ ነጥቦች ውስጥ አብዛኛዎቹ የተቀመጡት በፕሪቶሪያው ስምምነት ላይ የተደረሰባቸው ነጥቦች ናቸው። ምክንያት አለው። ያ የተደረገው ይፈጸማሉ ተብለው አይደለም። ቅድም ነግሬሃለሁ። 2 ዓመት ከ6 ወር ያልተፈጸመ ነገ በ1 ዓመት ሊፈጸም አይችልም። በወር ይፈጸማል ተብሎ የተቀመጠ ነው። ኦልሬዲ እንደማይሆን ታይቷል በተግባር በተጨባጭ።
ከዚህ በኋላ ይሄን ስምምነት ይፈጸማል ብሎ ይቀጥላለሁ ማለት ምንም ጥቅም የለው። አሁን እየተጠበቀ ያለው አንድ ጦርነት ተነስቶ እኔ ላሸንፍ የሚያስችለኝ ጊዜና ሁኔታ መቼ ነው ተብሎ እየተጠበቀ ነው። በሁለቱም ወገን የጦርነት ዝግጅት ነው ያለው። ይሄን ራሳችንን መዋሸት የለብንም። በምን አወቀው የጦርነት ዝግጅት መሆኑ? በተግባር እያየ ነው እኮ ነው። በተግባር መሬት ላይ ያለው እንቅስቃሴ ይሄን ነው የሚያሳየው። በህወሓትም በኩል በፌደራል መንግስቱም በኩል የፌደራል መንግስቱ ከመቼው ጊዜ በላይ የጦርነት ዝግጅት እያደረገ ነው። የኢትዮጵያ ቴሌቪዥንና ሬዲዮን ተከታተል የለ እንዴ? ለምን ትጠይቀኛለህ? እኔ ሳይሆን ከሀገሪቱ የፖለቲካ ሰዎች በላይ እኮ ዛሬ መግለጫ ማብራሪያ ሲሰጡን በየሚዲያው አጨናንቀውት እኮ የምናያቸው ወታደራዊ አዛዦች ናቸው። ለምንድን ነው ይሄ? ገባኝ ልደት። እዚሁ ጋር እኮ ጽሁፍ ላይ ስጽፍ አንድ ጽሁፍ ሲጻፍ ባይዘ ወይ ፉሊ ባክድ መደረግ አለበት። ሁሌም እንደዛ ነው የምታደርገው አንተ። እያንዳንዱን ነገር በማስረጃ አስደግፈ በጣም ሎጂካል ሆኖ እንኳን የአሁኑን አይደለም የወደፊቱንም ስለምታመላክት ነው ሰው የሚያነበው። እኔም አንተን የጋበዝኩ ጽሁፉም የምናነበው ለዛው ዓላማ ነው። ሌላ ታምር የለው። የተሻለ ትረዳለህ፣ ነገሮቹን በማስረጃ ታስረዳለህ በሚል ነው እዚህኛው ጋር ያቀረብከው። ዛሬም ቢሆን ውስጡን እየተብላላ የሚገኘው ሌላ ጦርነት ያልከው ውስጡን የሚል ግምት ነው ያስቀመጥከው እንጂ ክሊር ወደ ጦርነት የሚያመራ ነገር የለም። ለምሳሌ የቃል ኪዳን ሰነዱ ላይ ያለው አንዱ ነጥብ ምንድን ነው የሚለው ከህገ መንግስቱ ውጪ ከፕሪቶሪያው ስምምነት መንፈስ ምናምን ውጪ አምስተኛው ነጥብ እንደዛ ነው። ምን እያለህ ነው ታዲያ? ለጦርነት ዝግጅት እየተካሄደ ነው እያለህ አይደለም? እሱ ክሊርሊ የፕሪቶሪያን ስምምነት እንዲፈጸም ነው። ከፕሪቶሪያ ስምምነት ውጪ ከሌላ አካል ጋር ትገናኛላችሁ የሚል ነው። አንቀጽ 7 ቆይ የፕሪቶሪያ ስምምነት ራሱ አንቀጽ 7 ከሌላ ኃይል ጋር መገናኘት አትችልም ይላል እኮ። አዳምጠኝ። የምንፈልገውን ብቻ እየወሰድን የምንፈልገውን ሳይሆን ራሱን ያወራሁት ፖይንት ነበር 5 አቶ ጌታቸው ወጥቶ በቲፒኤልኤፍ በኩል ምን አይነት የጦርነት ዝግጅት እየተደረገ እንደሆነ ሲናገር ነው የከረመው። ሁላችሁም ስትቀባበሉት ነው የከረማችሁት ያን ጉዳይ። አንዳችሁም ውሸት ነው ብላችሁ ቻሌንጅ ለማድረግ አልሞከራችሁም። እኔም ላደርግ አልችልም መረጃው ስለሌለ። ግን በተጨባጭ የጦርነት ዝግጅት እየተደረገ ነው የሚለው ሐሳብ በዛ ደረጃ ጭምር ተነግሮናል። የፌደራል መንግስቱ ምን ያህል የጦር መሳሪያ ግዢ ውስጥ እንዳለ፣ ፕሮዳክሽን ውስጥ እንዳለ በየቀኑ እየነገረን ነው። ስለዚህ አምስተኛ ነጥብ ችግሩ ምንድን ነው እኮ ነው በዛው ግልጽ። ይሄ አንድምታው ነው እንዳልከው በሮላ አንድምታው ነው። ተራቁታ አስፈላጊ የሆነ ክርክር ማካሄድ ያለብን አይደለም፣ አስፈላጊ ነው። አምስተኛው ነጥብ ፕሪቶሪያ ስምምነት ላይ ያለው እንዲተገበር ነው። ቅድም ራስ እንዳልከው እዚህ ላይ የተዘረዘሩት የፕሪቶሪያ ስምምነት ላይ ያሉት ነገሮች ኮንክሪት በሆነ መልኩ እዚህ ተዘርዝረው መጥቶ አይደለ? ከዛ ውስጥ አንዱ የቲፒኤልኤፍ ግዴታ ተብሎ አንቀጽ 7 ላይ የተዘረዘረው ፕሪቶሪያ ስምምነት ላይ ከየትኛውም ውጫዊ ኃይል ሆነ ከውስጥ ኃይል ጋር አንድ ላይ ኮንስፓየር ማድረግ መገናኘት አይቻልም፣ ማቆም አለበት ይላል። እንደዛ አይደል የሚለው? ለፊት ነው ያለው። ያንኑ ነው እዚህ ጋር ያስቀመጠው። ታዲያ ምን ችግር አለው እሱ ማስቀመጥ? አይደለም ይሄ ማቆም አለበት ነው የሚለው። ማቆም አለበት ማለት ግንኙነት ፈጥሯል ማለት ነው። ማቆም የለበትም አይደለም የሚለው። አማርኛው ሁላችንም አንበበን ማለት አለበት። እንደሱ ከሆነ ኦልሬዲ ተገናኝተዋል ነው እያለ ያለው ይሄ ፊርማ። ኦልሬዲ ተገናኝተዋል። ስለዚህ ያ ግንኙነት መቆም አለበት ነው እያለ ያለው። ፕሪቶሪያ ስምምነት ማድረግ የለበትም ነው። ሁለቱ የተለያየ ነገር። እኔ ሞገስ ሌሎች ለየት ያሉ ጥያቄዎች ካሉ ወደ እነሱ ብንሄድ ነው የሚሻለው። እንደ ልዩነት ብንይዘው ነው የሚሻለው። አንዳንድ እሺ ቲኦአር የሚለው ላይ ተስማምተናል እኮ። እኔ በሌላ መልኩ ቲኦአር ነው። እኔም ባለፈው እኮ ፕሮግራም ሰርቻለሁ። ቲኦአር የሆነው ግን ፕሪቶሪያን አንደኛ የፕሪቶሪያ ስምምነት ላይ ያሉት ነጥቦች ለፌደራል መንግስቱ በሚጠቅም መልኩ ተደርጎ ፕሌጅ እንዲያደርግ ጀነራል ታደሰ ፕሌጅ አድርጎ ያንን ያልፈጸመ እንደሆነ ደግሞ ለዲፕሎማሲም ለሌጂቲሜሲም ለሌላ ነገር ይጠቀማል ብዬ በዛ መልክ አስቀምጫለሁ። የራሴን በግል እዛ ላይ ምንም ልዩነት የለንም። ኦንሊ ምንድን ነው ግን ፈርሷል፣ ፈርሶ ተተክቷል የሚለው ጉዳይ ሞገስ በኔ ሞት ለምንድን ነው በዚህ ጉዳይ ይሄን ማለት የሚደንቅ? እኔ እኮ ገና ስምምነቱ በተፈረመ ማግስት ነው እኮ የዛሬ 2 ዓመት ከ6 ወር ነው ይሄን ሐሳብ እኮ የተናገርኩት። አዲስ ነገር እኮ አይደለም። አሁን ሂደቱ ጀስቲፋይ አድርጓል ይሄን ነገር ነው እያልኩ ያለሁት እንጂ እኔ እኮ ዛሬ አይደለም ገና ስምምነቱ ተፈርሞ ወጥቶ ሳነበው ፈርስት ዴይ ነው ይሄ ከመድረሱ የሞተ ስምምነት ነው፣ በተግባር አይለወጥም ብዬ ነው የተናገርኩት። ይሄን ሟርት አድርገው የወሰዱ ሰዎች አሉ ያኔ። አዎ ይሄው 2 ዓመት ከ6 ወር ነው። ቅድም ምን ብለሃል? ለምን አልተፈጸመም ስልህ ቅልቦና የለም ነው ያልከኝ። አለቀ። ቅልቦና ከሌለ 2 ዓመት አንዱ ከሶስቱ ምክንያቶች ውስጥ አንዱ ያውም ሌሎች ተጨማሪዎች አሉ ነው እያልክ ያለው አንዱ ስትለኝ አይደለ? በቃ ቅልቦና የሚባለው ነገር ከሌለ 2 ዓመት አይደለም 200 ዓመት ብትሰጠው አይፈጸምም። እኔም እያልኩ ያለሁት ይሄን ሐሳብ ገበታ፣ ሐሳብ ያለ ልዩነት፣ ሚዛናዊነት እንዲሁም
በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።